እናንተ ፍቅር አብርሽን አሳገተችው ምናምን ነገር ይባላል። እውነት ነው፣ ግን እውነት ነው። መቼም ቢሆን አታሳግተውም ባይዘው ማለት ነው። በነገራችን ላይ በጣም ነው የሚዋደዱት። እኔ ግን አብርሽ የሚሰራው ስራ ጥሩ ነው ብላችሁ ታስባላችሁ? ኮሜንታተሮች ዘሪቱም አለሚቱም ግቡና እንመካከርበት። ቆይ የረሳሁት ነገር አለ። እኔ ለምንድን ነው ሰብስክራይብ የማታደርጉኝ? የጀማ እያያችሁ ሰብስክራይብ አታደርጉኝም? ሰው ሰብስክራይብ አድርጉኝ። እኔ እህታችሁ ነኝ፣ የአረብ ሀገር እህታችሁ ነኝ። እና መዳም ኩሽና አስወጡኝ፣ እንውጣ፣ እንበረታታ፣ ጋይስ አብረን እንደግ ነው የምለው እውነት ለመናገር እና ቻናሌን እያያችሁ ሰብስክራይብ አታደርጉኝም? አድርጉና እንግዲህ የወታደራዊ ዩቲዩበሮች እናቴም ለማንም አይሰማም፣ ማንንም አይሰሙም፣ ማንንም ቼክ አያደርጉም። ስለዚህ እንግዲህ በሰሞን አብርሽ ከድሮ ፍቅረኛው ጋር ተመልሷል ምናምን ነገር ምስኪን። እኔ ግን ማለት ነው ወንዶች ከወለዱ በኋላ ለሴት ልጅ ያላቸው ክብር በጣም የወረደ ነው ባይዘወይ ማለት ነው። ውርድድድድድድ ያለ የወራረደ ነው ማለት ነው። እና እንግዲህ ልጅ እናቱን ትቶ ምናምን ነገር ከድሮ ፍቅረኛው ጋር ተገናኝተው በሰውነት ለካ ከድሮ ፍቅረኛችሁ ጋር ስትገናኙ እንዴት እንደምትሽኮረመሙ ወይኔ የበላቸው የእኔ ድሮ የከንፈር ወዳጄ የት ነው? እኔ ራሱ ከአረብ ሀገር ስመለስ ከእሱ ጋር መገናኘት አለብን። መገናኘት ምንም አላደርግም፣ ግን ያው እሱ አግብቷል፣ ወልዷል፣ 2 ልጅ ወልዷል። በዚሁ አጋጣሚ ሚስጥር ላውጣ፣ 2 ልጅ ወልዶ የሚያምር ቆንጅዬና ያው በእርግጥ ከሚስትየው ጋር እሱም አልተስማማም፣ እንደ አብርሽና እንደ ሩታ ማለት ነው አልተስማሙም እና ከዘደ ስትመለሽ ብንገናኝ ምን ይመስልሻል? ይቅርታ አድርግልኝና ሳላስበው ነው ምናምን እያለ ተረት አወራብኝና እኔ ደግሞ አይ በፍጹም ይሄ የማይሆን ነገር ነው። ሰው አይደለም 2 ልጅ ወልዶ ይቅርና ባይወልድ ራሱ ካገባ ቀይ መስመር ነው ብዬ በዛ እንትን አልኩ። ግን የሆነ ያኔ ስትገናኙ ድሮ ፍቅረኛችሁ ከድሮ ከከንፈር ወዳጆቻችሁ የሆነ ደስ የሚል ስሜት አለው፣ ባይዘው ስሜት አለው ማለት ነውና ስሜቱ ደስ ይላል። ዙሮ ባያገቡ በጣም ጥሩ ነበር። ግን ወንዶች ያው ታውቃላችሁ፣ ወንዶች ያችን ቀመስ ማድረግ ይወዳሉ እና እየጠጣቸው ቡናችን እየጠጣ ምናምን ነገር አንዳንድ ነገር ሾፍ እንላለን እና አብረሽ በጣም ደስ ብሎታል ፍቅር ጋር ሲገናኙ። ወይኔ እንዴት ደስ እንዳለው በቃ እኔ ራሱ ባይዘው ቪዲዮዋቸውን በሰሞኑ በጣም እያየሁት አልነበረም ማለት ነው። አብዛኛው ቲክታክ ሰፈር ስለሚል ግን አስተያየቱ ምናምን ተሽኮረመሙ። ሁለታቸውን በቃ በጣም ይዋደዳሉ። ግን የእውነት እኔ እንደተረዳሁት ያው በነገራችን ላይ አብረሽ ታውቃላችሁ ብሎ ፍቅርና ያስተዋወቀን ፍቅር ጋር ነበር አረካት ሲሰሩም የነበር እንደዛ ነፃነት ታስታርቃቸው ሲጣሉ ምናምን ሲነበረ ስለ ፍቅር ብዙ ነገር ስላወራ ባይዘዌ ከፍቅር ጋር እንደነበር ስለምናውቅ ጀስት ፍቅርን ይወዳታል። በዚሁ አጋጣሚ ማለት ነው የሚስጥር ለምን አላወጣም እና ምን ልላችሁ ፈልጌ ነው ፍቅርዬን በጣም ይወዳታል። ፍቅርዬን እና ሳግተው ምናምን አላሉ። መቼም አታሳግተውም ፍቅርዬ፣ መቼም አታሳግተውም። በጣም የምትወደው ምናምን እኔ ባይወልዱ ኑሮ ቢታረቁና ከሱ ሁለታቸው ቢጋቡ በጣም ደስ ይለኛል። ይኸው አሁን የተንቢ ወንድም እንደዛ የሀገር ሴቶች ሰብስቦ አሁን ሽማግሌ ተልኳል። ተመስገን በቃ እንገላገላለን። ስለዚህ አብርሽም አሁን ይችን ፍቅር ጋር ቢጋቡ ኑሮ በጣም ነበር ደስ የሚል እንደ ሀሳብ ማለት ነው። እንደ ሀሳብ እና የድሮ ፍቅረኛ ሲሆኑ በጣም ደስ ይላል። ደስ ብሎኛል። እኔ ባህል እንደ ሀሳብ ደስ ብሎኛል። እውነት ለመናገር ሰው ያለው ነገር ይሄ ነው። በተረፈ ግን ይሄ ነው እንግዲህ ያሳዘነኝ። እኔ ግን ማለት ነው በጣም ሳቄ የመጣ ደግሞ እነዛኛዎች ማለት ነው አቀማመጣቸው፣ አቋቋማቸው ምናምን ሁለቱ ማለት ነው ጀስት ሄርሜላ ይበቃሻል ሀቢብቴ ውጭ፣ በቃ ከሰው ህይወት ውጭ። በጣም በቃ ድራማው ተጠናቋል። ቢጠናቀቅና እንደ ሀሳብ ሄርሜላ ብትወጣ በጣም ደስ ይለኛል። ግን በጣም አበዛችሁ፣ ዝት ነው ያለ እንግዲህ አለባበሷ ራሱ ብዙም አይነሽጠኝም። ይቅርታ አድርጉልኝ። አሁን እኮ ይህች እንትና ራሱ እየተማረች ነው፣ ሩታ ራሱ እየተማረች ነው አለባበሷ እና እየጠጣ ምናምን እና እንደዛ ነው እላችኋለሁ። ስለዚህ ውዶች ግን እኔ ሰብስክራይብ እያደረጋችሁ አይደለም። ሰብስክራይብ ስታደርጉ ቪዲዮን ስለማታዩት ቪዲዮ ሰብስክራይብ ይጥረግርግር እያለ እየተነሳ ነው። ደግሞ ሰብስክራይብ አድርጎች አላሳዝናችሁም እንዴ? እንደዚህ ፊቴ በማዲያት ሆኖ መዳም ኩሽና ተቀምጬ እኔን ማበረታታት አለባችሁ ጋይስ። ምንድን ነው እንደዚህ? ታው ሰብስክራይብ ላይክ አይከፈልም። ምንድን ነው ችግራችሁ? ይሄ ነው በሉና ኮሜንት ላይ ንገሩንና እናስተካክልላችሁ። አዎና አብርሽን 3 ዓመት ባልሞላ 5500 ሰብስክራይበር አስገብታችሁታል። እኛን ግን 3 ሰብስክራይብ ለማድረግ እጃችሁ ይንቀጠቀጣል። ሳታዩ ሰብስክራይብ ታደርጋላችሁ። ዩቲዩብ ጥርግርግ አድርጎ ወስዷል። ሰው ሰብስክራይብ አድርጎ ሹቶች ማሮች ፍቅሮች አይከፈልበትም። እና ያለው ነገር ይሄ ነው። በተረፈ ግን ሌላ ምንም አልላችሁም። እንደ ሀሳብ ሁላችሁም ሰላማችሁ ብዙ ትርፍርፍ ይበልልኝ። የኔ ምርጦች፣ የኔ ወዶች፣ የኔ ማሮች
ያው ያለው ነገር ይሄ ነው። በተረፈ ሌላ ምንም የምላችሁ ነገር የለም። ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን እና ጋይስ ሙቀት በጣም አለ። በዚሁ አጋጣሚ ራሳችሁን እየጠበቃችሁ ቅመሞች ራሳችሁን በጣም ጠብቁ። ውሃ ጠጡ፣ ከምንም በላይ ውሃ ጠጡ። እንደገና ደግሞ የሚነስራችሁ ልጆች ደግሞ ጥንቃቄ አድርጉ። እውነት ለመናገር ቲክቶክ ላይ በጣም ከባድ ነው የምናየው ነው የሚሰማው እና በዛ ነው ልጆች ይሄ